አረፍ እኔ በላው ሳጣ ልጄ ጥርስ አወጣ ለያገሬ ሰው ዛሬ ይሄኔ ነው መሸሽ፣ ይሄን ነው መሸሽ። ጋይስ አላችሁ አለን። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮስ ጀምሩ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ቻናሌን ኮፒ ሊንክ አድርጉልኝ። በዚህ አጋጣሚ ኮፒ ሊንክ እንዴት ነው የምናውቀው አሳውቂ ላላችሁኝ ሾርት ቪዲዮ ጋር ገብታችሁ ቅድም የለቀቅኩ ቪዲዮ አለ። እሱን እየገባችሁ ወይም ሊንኩን አስቀምጥላችኋለሁ። እሱን አይታችሁ ኮፒ ሊንክ አድርጉልኝ ማለት ነው። እንግዲህ እንደምታዩት ዛሬ አብርሽ የት እንደተገኘ ማን እንደመጣ ማን እንደሄደ የምታዩት ነገር ነው ማለት ነው። ሰበር ዜናውን እንግዲህ ትኩሱን ነው ወደ እናንተ ይዤላችሁ የመጣሁት ማለት ነው። ነጽዬ እንግዲህ ከሰሞኑ ሆስፒታል ገብታ የነበረች ሰው እጇ ላይ በመርፌ ተጠጋግና የነበረችው ሰው በምታዩት መልኩ ከአብርሽ ጋር ከች ብላለች ማለት ነው። አሁን ይሄ ምን ይሉታል? ምን ትዝ አለኝ መሰላችሁ? ከፍቅርዬ ጋር የመጣ ጊዜ ያጨበጨብነው ነገር ወይኔ በላችሁ። ወይ ማልት ያለ ትግሪ። አዎ እናቴ እንግዲህ ሄዱበት። እኔንም በጣም የማዝነው ግን በመካከል ለሚንጨረጨሩ ኦዲየንሶች ነው። እውነት ለመናገር አሁን ለራሴም እያዘንኩኝ ነው። ጫላልኩ። እንዲሁ ደግሞ ቲክቶክ ላይ እንገናኝ ቤተሰብ። አሁን ይውላችሁ ከትንሽ ደቂቃ በኋላ ቲክቶክ ላይ ይገባለሁ። ኑ እንቃውጠዋለን፣ እንዝናናለን፣ ፈታ እንላለን፣ ይመችክ እንላለን። በቃ እንዴ ማንንኛ ብቻ እነሱ ስራቸውን እየሰሩ እኛ የምንጨረጭሩ እዚህ የምንቃጠለው በመሀል ቤት ምን ቤት ነን እንዴ? እኔ እውነት ከዚህ በኋላ ማጨበጭበው ወደ ነፈሰበት ነው ጋይስ። ተውኝ አትነካኩኝ በቃ እንዴ። አዎ ድሮም እኮ ፍቅር አይረሳም። አይ መድኃኒዓለም፣ ኧረ ወይኔ ስንቱን ተናግረን እንችለዋለን። ዘንድሮ ግን እንዴት ነው አምሮባችኋል? ግን እንዴት ነው ሄዶባችኋል ጋይስ? በይፋ ጦርነት ተከፍቷል። እንግዲህ ትናንትና ሰላማዊ ጦርነት ነበር፣ ዛሬ ደግሞ ጸባዊ ጦርነት ማለት ነው። በዚህ አጋጣሚ ቲክቶክም ላይ ሆነ ዩቲዩብ ላይ ማለት ነው እውነት ለመናገር ሰላምና ፍቅርን ብንሰብክ መልካም ነው፣ ባንናጭ መልካም ነው። እነሱ እንደሆነ የኛ መንጫጫት ለነሱ እንዴት ልበላችሁ እንትን ሜዲሲን እንግሊዝኛ ተናገርኩኝ እንዴ። ማን ነው ስሙ? መድኃኒት ማለት ነው። መድኃኒት ታውቃላችሁ? የፋርማሲ መድኃኒት፣ የራስ ምታት፣ የቁርጥማት፣ ፍልጠት የሚባል በሽታ አለ እንዴ? የምንድን ነው? የትኩሳት፣ የሐራራ ማለት ይሄ የጨጓራ ብቻ የምን ልበላችሁ እኔ በሽታ ሁሉ ዘርዝር፣ የኩላሊት፣ የጉበት፣ የሳምባ መድኃኒት ማለት ነው። እኛ ለነሱ መንጫጫታችን የኛ በቃ ሃፒታይት መክፈቻ ኪኒን በሉን። ተግባባን። ስለዚህ ሰላም መስርቱ ቅመሞች፣ ተው ወደ ራሳችን እንመለስ። እውነት እንደምነግራችሁ እኔ አሁን ላይ ማለት ነው ለራሴ ብቻዬን የምስቀው ነገር አለ። በቃ እኛ በነገራችን ላይ ዩቲዩብ ላይ አብዛኛው ሰው የሚያሽቃብጠው ለዩቲዩብ ነው፣ ግልጽና ግልጽ ስንነጋገር ማለት ነው። ግን ቲክቶክ ላይ ግን የምር ሆኖ በቃ በጣም ከልባቸው የሚጣሉ ልጆች አሉ፣ ከልባቸው የሚሰዳደቡ ልጆች አሉ። እውነት ለመናገር እኔ አንድ ነገር ቢደርስብኝ የሚደርሱልኝ የስደት እህቶቼ ናቸው። የምደርስላቸው የስደት እኔ እህታቸው ነኝ እና አብርሃም መተው አይደርሱልንም። እኔ ሁሌ እንደምናገረው የእምነቴን ነው የምነግራችሁ። አድንቁ፣ ደግፉ፣ መብታችሁ ነው። ሲሪየስ ግን ደግሞ ለምሳሌ አሁን እኛ ዩቲዩበሮች ልናስተካክለው የሚገባ ነገር ስንሰራ በሰሩት ቪዲዮ ወይም ደግሞ ባመጡት ፎቶ ብቻ መሆን አለበት። ማለት የእነሱን ስብዕና፣ የቤተሰብን፣ የአካባቢን እንዲሁም ደግሞ የኦዲየንሳቸውን ስብዕና የሚነካ ነገር ማድረግ የለብንም ብዬ አስባለሁኝ። በጣም የሚያስጠላ ነገር ስላለው ማለት ነው። እንደገና ደግሞ ከኛ ከሴት ልጆች ሆነን በተለይ ካፋችን የሚወጣውን ነገር ልንቆጠብ ይገባል። ይህንን ተናግረን ዛሬ የምናገኘው ሳንቲም ወይ ደግሞ ሆነ ነገር ብለን የምናደርገው ነገር ከምናችንም ላይገባ ይችላል። ኢቭን ሳንጠቀምበት የሚፈጠር ነገር ሊኖር ይችላል። ስለዚህ ራሳችንንም ሆነ ሰውን ማታለልም እንዲሆነ አይምሯችንን መሸወድ የለብንም። ቤተሰብ ጋይስ አይምሯችንን መሸወድ የለብን። እኔ እውነቴን ነው የምነግራችሁ። ተው ወደ ራሳችን መመለስ ነው ያለብን እንዴ። አሁን እስኪ አሁን ለዚህ ምን አይነት ኮሜንት ልስጥ ጋይስ? ምን ልስጥ? እኔ ምን ልበል? ምንም ማለት አልችልም።
ምንም ማለት አልችልም። በቃ ሂድበት ነው የምለው አበጋዝዬ ማለት አብርሽ ሂድበት፣ የእውነቴን ነው የምነግርህ ሂድበት። ምክንያቱም ገንዘብ ነው ገንዘብ እኮ እናቴ በአሁኑ ሰዓት የእናትንም ልጅ እያስገደለ ነው፣ እርስ በርስም እያጋደለ ነው። እንኳን አይደለም እንደዚህ ፍቅረኛ ምናምን ብሎ ይዞ መምጣት። ሌላም ትኖር ይሆን አብርሽዬ? እንደው ሌላም ትኖራለች ብታመጣል እንደዚህ እያረፍክ ዝም ብለማ እንዳታመጣ። እረፍት ያስፈልገዋል። ያለ እረፍት የሚሆን ነገር የለማ። አረፍ እያልክ ደግሞ የችኛዋን ደግሞ ስንጨርስ ደግሞ ሌላ ታመጣልናለህ። ለማንኛውም ነጽዬ ምርጥ ተዋናይ ነበርሽ ሳይሆን ገና ወደፊትም ነሽ። ገና ብዙ ነገር ይቀራል እኮ እንዴ መቼ ተቋረጠና። ጥሩ ነው። አይ ግን ለሩታ እያሰባችሁላት እውነቴን ነው የምነግራችሁ። እንዴ ደግሞ ሰሞኑን ደግሞ ጽንሱ ወረደ ብላችሁ እንዳመጡብን እናቴ። እንዲህ በልጅ አይቀለድም። ሲሪየስ አይ በልጅማ እንዳታሟርቱ። የእውነቴን ነው የምነግራችሁ። እኔ በልጅ ምንም ነገር መናገር አልፈልግም እና ለልጁ አስቡለት፣ ለጽንሱ አስቡለት። የእውነቴን ነው የምነግራችሁ። ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ኮፒ ሊንክ አድርጉ። ወዳችኋለሁ። ቻው ቻው።